በአጠቃላይ ግን ያው የእንትና አሪፍ ሆኖለታል ብዬ አስባለሁ። በጣም ብዙ ሰው ነበረ ኮንሰርቱን ሳየው በጣም ብዙ ሰው ነበረ። በጣም ብዙ ሰው እና ብዙ የፕሮቴስታንት እምነት ተከታዮች ደስ እንደተሰኙ አይቻልም። ልክ ነኝ ቤተሰቦች? እንዴት ነው? አሪፍ ነበረ? ተስማምቷችኋል? እዛ ነበረን። በነገራችን ላይ በጣም ደስ ነበር። ዳጊ ያልኩት በነገራችን ላይ እዚህ ቲክቶክ ላይ ስለምንተዋወቅ ነው። እሺ ቤተሰብ፣ የሰው ብዛት ከስኬት ጋርና ከእግዚአብሔር አብሮነት ጋር እንዴት እንደሚያያዝ አላውቅም። እንደዚህ ናቸው መንፈሳዊ ሰዎች የምትሏቸው ሰዎች ሁልጊዜ በቅናት ያበዱ ናቸው። ስሙት። ምን አለችው? የዲኤንኤ ምርመራ እናድርግ አለችው። ከዛስ ሽምግልናውን በተነ። ሽማግሌዎችን፣ የቤተክርስቲያን ሽማግሌዎችን አልሰማችሁም አለ። ምክንያቱም ነውር ጌጡ ነው። ይህ ሰው ባይዘምር ኖሮ አልናገረውም። እንደ ለመደው አሜሪካ ኡበሩን ቢነዳ ኖሮ እነዛን መኪኖች ገዛው እያለ ልክ እንደሚለጥፈው አይፎን አዲስ አይፎን ሲገዛ እየፈታ ምናምን እንደሚያሳዩ እንደ አንድ ቲክቶከር ቢሆን ኖሮ አልናገረውም ነገር ነበር። ትንሽ ተሰሚነት አለን፣ ትንሽ ተደመጥን ወይ የሆነ ቦታ ላይ የሆነ ነገር ቀረብን ብላችሁ እንዲሁ በቃ የሰው ማንነት ፐርሰናል ህይወቱን እያወጣችሁ የሚስቱን ፎቶ እያወጣችሁ የልጁን ፎቶ እያወጣችሁ የነበረው ምን አገባህ አንተ? ቁጥር በብዛት ነገሮችን የሚለኩት ይሄ ማይንድ ሴት ከየት እንደመጣ አላውቅም። የቁጥርና የሰው ብዛት ከስኬት ጋርና ከእግዚአብሔር አብሮነት ጋር እንዴት እንደሚያያዝ አላውቅም። በጣም ብዙ ሰዎች ነገሩን ተከትለውታል ማለት ነገሩ እውነተኛ ነው ማለት ከሆነ ከ1.4 ቢሊዮን በላይ ሙስሊሞች ባሉበት በዚህ ዓለም ላይ ነብዩ መሐመድ እውነተኛ ነብይ ነው ብለህ መቀበል አለብህ ማለት ነው። ክርስቲያኑ ሰውዬ ነው ማለት ለአንድ ሙስሊም ነብዩ መሐመድ እውነተኛ ነብያቸው ነው ለነሱ። ግን አንተ ክርስቲያን ነኝ የምትለው ግለሰብ ነብዩ መሐመድ እውነተኛ ነብይ ነው ብለህ ማመን መጀመር አለብህ። የሰው ተከታይ ወይም የሰው ብዛት የአንድን እውነተኝነት ጉዳይ ማረጋገጫ ከሆነ ይሄ ሎጂክ ነው የነገርኩህ። ስለዚህ አንድ ኮንሰርት ላይ በጣም ብዙ ሰዎች መጥተዋል ማለት ለኮንሰርት አዘጋጆቹ ስኬት ነው። ግን ለአንድ መንፈሳዊ ሰው ነገሩ እንዴት ነው? ትክክል ነው ወይ ወይም በዛ ቦታ እግዚአብሔር አለ ወይ የሚል መመዘኛ ላለውና ለሚመዝን ሰው ነገሩን መመዘን ያለበት ከብዛት ሳይሆን ነገሩ ከተደረገበት ልብ ከእግዚአብሔር ቃልና ከመንፈስ ቅዱስ ሀሳብ አንጻር ነው ነገሩ መመዘን ያለበት። መጀመሪያም እኮ እንደምትሄዱ ነግሬያችኋለሁ። ረስታችሁት ከሆነ ብዬ ነው ላስታውሳችሁ ብዬ ነው። ምን አልኳችሁ መሰላችሁ? ፉል ኮንፊደንስ አላት ይህች ሴት፣ በጽድቅ የኖረች ሴት። ስሙት። ምን አለችው? የዲኤንኤ ምርመራ እናድርግ አለችው። ከዛስ ሽምግልናውን በተነ። ሽማግሌዎችን፣ የቤተክርስቲያን ሽማግሌዎችን አልሰማችሁም አለ። ምክንያቱም ነውር ጌጡ ነው። ይህ ሰው ባይዘምር ኖሮ አልናገረውም። እንደ ለመደው አሜሪካ ኡበሩን ቢነዳ ኖሮ እነዛን መኪኖች ገዛው እያለ ልክ እንደሚለጥፈው አይፎን አዲስ አይፎን ሲገዛ እየፈታ ምናምን እንደሚያሳዩ እንደ አንድ ቲክቶከር ቢሆን ኖሮ አልናገረውም ነገር ነበር። ከነቀለሙ ወርቅ አይተንፍሱ ጋር አብሮ ቁጭ ብሎ በማያውቀው የገድል ታሪክ ውስጥ ዝም ብሎ የሚያነበንብ ቢሆን ኖሮ አልናገረውም ነበር። ኢትዮጵያ ውስጥ መጥቶ ዲሲቭ ለማድረግ እግዚአብሔር የማይገኝበትን ዳንኪራ ለማዘጋጀት ሲመጣ ግን ብዙ ወጣት ትውልድ ቀድሞ በነበረው የመዝሙር አገልግሎት አሁን ግን በተነጠቀው አገልግሎትም ህይወትም ጭምር አብሮት የእሱ አመፅና ኃጢአት ተካፋይ ሊሆን ስላለ እናገራለሁ። በጣም ብዙ ሰዎች እንደምትሄዱ አውቃለሁ። በጣም ብዙ ሰዎች ይህንን ከተናገርኩ በኋላ በልህ ሁሉ እንደምትሄዱ አውቃለሁ። ግን እግዚአብሔር ለታሪክ ያስቀምጥባቸዋል ይህን ነገር እና ቀጥዬ ይናገራል እና ይህ ሰው ምን አልኳችሁ? ብዙ ሰዎች እንደምትሄዱ አውቃለሁ። ትሰማለህ? ኖሮ የመዝሙር አገልግሎት አሁን ግን በተነጠቀው አገልግሎትም ህይወትም ጭምር አብሮት የእሱ አመፅና ኃጢአት ተካፋይ ሊሆን ስላለ እናገራለሁ። በጣም ብዙ ሰዎች እንደምትሄዱ አውቃለሁ። ምን አልኳችሁ? በጣም ብዙ ሰዎች እንደምትሄዱ አውቃለሁ። በጣም ሚሽን እያደረጋችሁ ልዘሉ የፈለጋችሁ ሰዎች አላችሁ። ሰው መጣ ምናምን፣ ዮናታን አክሊሉ መጣ፣
እዩ ጩፋ መጣ በየቪዲዮ ላይ ሜንሽን የምታደርጉልኝ ሰዎች አላችሁ። ብዙ ሰው እንደሚሄድ አውቃለሁ ብያችኋለሁ። ለምንድን መሰላችሁ? ብዙ ሰው ኃጢአተኝነትና ነውርን በጥቅስ የመሸፈን ስራ ላይ ነው ያለው አሁን ላይ። ስለዚህ በጣም ብዙ ሰዎች እንደምትሄዱ እኮ ከመጀመሪያውም ጀምሮ ነግራችኋለሁ። ብዙ ሰዎች እውነት ነው ቁስ ተከታዮች እንደሆናችሁ፣ ብዙ ሰዎች የእግዚአብሔር አብሮነት የሚመስላችሁ የሰው ብዛት እንደሆነ ነግራችኋለሁ። የሰው ብዛት የእግዚአብሔር አብሮነት ከሆነ ኢየሱስ ክርስቶስ ወደ መስቀል ሊያደርግ በነበረው ጉዞ አብሮት የነበሩ ጥቂት ሐዋርያት እንኳን ተለይቶት በሄዱ ጊዜ የመጨረሻ አብሮት የነበረው ከሱ ሊለይ የማይችል እግዚአብሔር አብ ብቻ ነበር አብሮት የነበረው። ለዚህ ነው ብቻዬን አይደለሁም አብ ከኔ ጋራ ነው ያለው ኢየሱስ። ስለዚህ መስቀል ላይ ኢየሱስ ክርስቶስ ሲወጣ ብዙ ደቀ መዛሙርት ሸሽተዋል፣ ሸምጥጠውታል፣ ምን ብለውታል። እንደውም በተቃራኒው ይሰቀል የሚል የኢየሱስ ድምፅ የበዛው። ስለዚህ ኢየሱስ ክርስቶስ የእግዚአብሔር እውነተኛ ልጅ አይደለም የሚል ድምዳሜ ልሰሩ ነው። ሊሰቀል ሲል ተከታዮቹ ላጥላጥ ብለው ካጠገቡ ሄደዋልና ኢየሱስ ክርስቶስ ጋር አባቱ የለም ልትሉ ነው። እና ነውር ጌጡ የሆናችሁ ሰዎች የአመፅ ግብዣ ላይ እንደምትገኙ መጀመሪያም ይታወቃል። ስኬት የህዝብ ብዛት ከሆነ የቴዲ አፍሮን ያክል የሚሰበሰብለት ሰው የለም። ከዘማሪ የፈለግከውን ዘማሪ ጥራ፣ ቴዲ አፍሮ ሰዎችን ሊሰበስብ ከሚችልበት አቅም በላይ የለህም። ቴዲ ካንተ የበለጠ ሰው ይሰበስባል። ቴዲ አፍሮ ለማን ለማሸን ያንቺ ፍቅሬ፣ ለማን ለማሸን ያንቺ ፍቅሬ በሚለው ዘፈን ውስጥ እግዚአብሔር መንፈስ ስላለ ነው የሚገኘው ህዝቡ አይደለም። ለዳንኪራ ለጭፈራ ካንተ የበለጠ ብዙ ሰው ቴዲ አፍሮ ይሰበስባል። የኢትዮጵያ ህዝብ እንዴት ናችሁ ያለችው አስቴር አወቀ ትዝ ትላለች። እንዲህ ወጣቱ እንደውም አንዱ ላይ ወጥቶ የተሳለማት የሆነ ወጣት ልጅ የተሳለማት የሆነ ቪዲዮ አለ እና አንዳንድ ሰዎች ይኸው እግዚአብሔር ከሱ ጋር ስለሆነ ህዝብ ኦኬ፣ ከቴዲ አፍሮ ጋር እግዚአብሔር አለ ማለት፣ ከሻኪራ ጋር ከቢዮንሴ ጋር እግዚአብሔር አለ ማለት ህዝብ ስለተሰበሰበ። የህዝብ መሰብሰብ የእግዚአብሔር አብሮነት ማሳያ አይደለም ወዳጆች። ለዛ ብዙ ወጣት ትውልድ ቀድሞ በነበረው የመዝሙር አገልግሎት አሁን ግን በተነጠቀው አገልግሎትም ህይወትም ጭምር አብሮት የእሱ አመፅና ኃጢአት ተካፋይ ሊሆን ስላለ እናገራለሁ። በጣም ብዙ ሰዎች እንደምትሄዱ አውቃለሁ። በጣም ብዙ ሰዎች ይህንን ከተናገርኩ በኋላ በልህ ሁሉ እንደምትሄዱ አውቃለሁ። ግን እግዚአብሔር ለታሪክ ያስቀምጥባቸዋል ይህን ነገር እና ቀጥዬ ይናገራል። ምናልኳችሁ ብዙ ሰዎች በልህ ሁሉ እንደምትሄዱ አውቃለሁ ብያቸዋለሁ። እና ሜንሽን ማድረግ እኔን አያስፈልጋችሁ። ምክንያቱም ቀድሜ ስናገር ብዙ ሰው አይሄድም፣ ብዙ ሰው አስቀርበታለሁ ከሚል መንፈስም ተነስቼ አልተናገርኩም። የተናገርኩት እውነት ስለሆነ፣ አንደኛ እውነት ስለሆነ የተናገርኩት፣ ሁለተኛ የእግዚአብሔር ሀሳብ ስለሆነ የተናገርኩት፣ ሶስተኛ እናንተ በጣም ብዙ ጊዜ የምትቆሙት ከአመፅና ከኃጢአትና ከነውር ጋር ነው፣ ከጨለማው ጋር ነው የምትቆሙት አብዛኞቻችሁ። ይሄንን ስል ግን ሳይለንት ማጆሪቲ ብዬ ማከብራቸው ቤታቸው የተቀመጡ ሊሄዱ ብለው እግዚአብሔር በዚህ ቦታ ላይ አይገኝም ብለው እጥፉን የቀሩ ሰዎች ደግሞ አሉ። ስለዚህ በጣም ጮቤ የረግጣችሁ ብዙ ሰው ተገኘ የምትሉ ሰዎች፣ አዎ ብዙ ሰው ስለተገኘ እግዚአብሔር ተገኝቷል ማለት አይደለም። አሁን ቅርብ ጊዜ ከወራት በፊት አንዲት ሴትን ጉልኮስ እንድትሰካ አድርጎ የደበደበ አገልጋይ አይቼዋለሁ ሲቀራረጽ እዛ ውስጥ። ሚስቱን በጥፊ ደብድቦ በቦክስ የሚመታ አገልጋይ ማለት ነው። በቦክስ የሚመታ አገልጋይ ማለት ነው። በቦክስ የሚመታ አገልጋይ ማለት ነው። እናንተ እከልዬ የትውልድ አባት እኮ ነው፣ እከልዬ የወጣቶች አባት እኮ ነው ምናምን የምትሉት ማለት ነው። ሚስቱን የሚደበድብ በላይዋ ላይ የሚያመነዝር በብዙ ሽምግልና ትዳሩ ጫፍ ላይ የቆመ ሰው አለ። ገንዘብ መሰብሰብ ላይ ሚስቱም አብረው የምትሰበሰብ፣ ለገንዘብ ስብሰባ ብቻ ትዳራቸውን አብረው ያቆዩ ሰዎች አሉ። ይሄ ትውልድ አይገባው እየነገርኳቸው ያለች ነገር ስለማይገባችሁ ነው አሁን ወደዚህ ጉዳይ የገባሁት። ስለዚህ ቅድስና ለእግዚአብሔር ብላችሁ ጻፉ እስቲ ወገኖች፣ ቅድስና ለእግዚአብሔር ብላችሁ ጻፉ።
ቅድስና ለእግዚአብሔር ብላችሁ ጻፉልኝ እስቲ። ቅድስና ለእግዚአብሔር ኮፒ እያደረጋችሁ ቅድስና ለእግዚአብሔር ብላችሁ ጻፉልኝ። ቅድስና ለእግዚአብሔር ለማነጽ አይደለም ማወራው፣ ለማፍረስ ነው። በነገራችን ላይ የቤተ ክርስቲያን አገልግሎት ሁለት ነው። ማነጽ ብቻ የሚመስላችሁ ሰዎች ማነጽ ብቻ አይደለም አገልግሎታችን፣ ማፍረስም አገልግሎት ነው። በእግዚአብሔር ሐሳብ ላይ ከፍ ያለን የሰው ዕውቀት የሰውን ሐሳብ በእግዚአብሔር እቅድ ላይ በእግዚአብሔር ቅዱስ ሐሳብ ላይ ከፍ ያለውን የሰውን ሐሳብ እናፈርሳለን። አዎ ቅድስና ለእግዚአብሔር። ቤተ ክርስቲያን በእርኩሰት ውስጥ ነው። እርኩሰት ውስጥ ያሉ ሽማግሌዎች፣ እርኩሰት ውስጥ ያሉ አመንዝራ ፓስተሮች፣ አመንዝራ ነቢያቶች ናቸው መድረኩን የሞሉት የተቆጣጠሩት። እግዚአብሔር በአንደኛ ሳሙኤል መጽሐፍ ላይ በሴሎም በድንኳኑ በሚመለክበት ጊዜ ታቦቱ ባለበት የኤሊ ልጆች ያመነዝሩ ነበር። አፍኒስና ፊንሃስ ያመነዝሩ ነበር። እግዚአብሔር ፊት ነውር ያደርጉ ነበር። በመቅደሱ አካባቢ በድንኳኑ አካባቢ ሁሉ ከሴቶች ጋር ይገናኙ ነበር። እኚህ መቅደሱን እንዲያጥኑ የሌዋዊነት ስራ የተሰጣቸው እግዚአብሔርን እንዲያከብሩ ከህዝቡ ተለይተው ያሉ ሰዎች የኤሊ ልጆች እግዚአብሔርን ያሳዝኑ ነበር። እስራኤል በዛ ዘመን በፍልስጤም በተወረረች ጊዜ ሆ ብለው ወጡ እስራኤላውያን። ከዚህ በፊት ነግራቸዋለሁ። የእስራኤል ታሪክ ውስጥ ታቦት አለ ማለት እግዚአብሔር በመካከላቸው አለ ማለት ነው። ታቦት አለ ማለት ድል አለ ማለት ነው መካከላቸው ላይ። ታቦት አለ ማለት ኪዳን አለ ማለት ነው መካከላቸው ላይ። ታቦቱን ይዘው ወጡ፣ ኪዳኑን ይዘው ወጡ፣ እግዚአብሔር አለ ብለው እየጮሁ ወጡ። የዛን ጊዜ ፍልስጤማውያን ሄደው ሲገጥሟቸው ታቦቱ ተማረከ፣ ብዙ ሰው ሞተ፣ የኤሊ ልጆችም ተገደሉ። አንዳንድ ጊዜ የለመድከው ጩኸት አልቀረም ማለት የእግዚአብሔር መገኘት ቀጥሏል ማለት አይደለም። እግዚአብሔር ሳይገኝ ጩኸቶች ሊኖሩ ይችላሉ፣ እልልታዎች ሊኖሩ ይችላሉ። እግዚአብሔር በሌለበት ሰው እልል ማለት ይችላል? አዎ ይችላል። ምልክቱ ምንድን ነው? የኤሊ ልጆች ተሸክመው የወጡት ታቦትና የእስራኤሎች ድል መነሳት፣ መሸነፍ። እግዚአብሔር የሌለባቸውን ውጊያዎች እየገጠማችሁ ያላችሁ ለእግዚአብሔር ሰው የወገናችሁ መስሏችሁ እግዚአብሔርን እየበደሉ ካሉ ሰዎች ጋር ቀኝ ሰታችሁ ያላችሁ ሰዎች ጠላትነታችሁ አቤል አቡና ከሚባል አንድ ልጅ ጋር ሳይሆን ጠላትነታችሁ ቅድስናን ከሚወደው ከእግዚአብሔር ጋር አለቀ። የክርስቶስ ኢየሱስ ደም መቀለጃ አይደለም። ትናንትና ከጨለማና ከኃጢአት ህይወት የወጣ ነው መልሰን በኃጢአታችን ጸንተን እንድንኖር በእርኩሰታችን እንድንገፋበት ሳይሆን በቅድስና እግዚአብሔርን እንድናከብረው ነው። ለዚህ ነው እግዚአብሔር ሁልጊዜ በእስራኤል መካከል ሊያልፍ ሲል የእስራኤል ሰዎች ሆይ ተዘለሉ፣ እልፍ ብላችሁ ተቀመጡ፣ እግዚአብሔር በመካከላችሁ ያልፋልና ተቀደሱ፣ እርኩሱን ከመካከላችሁ አስወጡ ይላል እግዚአብሔር። ሁልጊዜ የእግዚአብሔር ቅድስናን የሚወድ አምላክ ነው። ይህንን ሳወራ ብሉይ ኪዳን ብቻ እያወራው የሚመስለው ሰው አለ። በአዲስ ኪዳን ይልቁንም እግዚአብሔር የሰውን ልጅ መቅደሱ የመንፈሱ መኖሪያ ካደረገ በኋላ የበለጠ በጸጋ ጉልበት የቅድስናን ኃይልም ስለሰጠን ከኛ ቅድስና ኤክስፔክት ይደረጋል። በብሉይ ኪዳን እግዚአብሔር ከሰዎች ቅድስናን ኤክስፔክት ከሚያደርገው በላይ በአዲስ ኪዳን እግዚአብሔር ከሰዎች ቅድስናን ኤክስፔክት ያደርጋል። ለምን? ቲቶ መጽሐፍ ምዕራፍ 2 ቁጥር 11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ዓለማዊ ምኞትንና ኃጢአትን ክደን የተባረከው ተስፋችንን የታላቁ አምላካችንን የመድኃኒታችንን የኢየሱስ ክርስቶስን መምጣት እየተጠባበቅን ራስን በመግዛትና እግዚአብሔርን በመምሰል እንዴት መኖር እንደምንችል ያስተምረናል። አለቀ። የተሰጠ ጸጋ ለመፋንና በነውር ለመኖር ሳይሆን የተሰጠክ ኃጢአትን እንድትክድ ዓለማዊ ምኞትን እንድትክድ በቅድስና እንድትኖር ነው የተሰጠ። አገልጋይ አሁን አመጽ ያለው ምዕመናን መካከል እንዳይመስልን። እኔ በጣም ነው የማዝ ነው። በተለይ ደግሞ መድረክ ላይ የሚቆሙ አብዛኞቹን አገልጋዮች የእርኩሰት አይን ስለሆነ ያላቸው። ባለፈው ነግሬያቸዋለሁ። የቄስ ልጅ እግዚአብሔር አጎቱ ይመስለዋል ይባላል፣ ተረት ነው። እግዚአብሔርን በጣም ስለሚወራ በቅዳሴውም በምኑ በቤት ውስጥ እግዚአብሔር ስለሚወራ አባባል ነው። የቄስ ልጅ እግዚአብሔር አጎቱ ይመስለዋል፣ ሁሌ ስሙን ስለሚሰማ ማለት ነው። አገልጋዮች፣ የአገልጋይ ልጆች በምድራችን ላይ በእርኩሰት እግዚአብሔርን እንደሚያስነውሩና እንደሚያሳዝኑ ይህቺ ምድር አመፅ እንደተሞላች የትም አመፅ አልተሞላ። ሰዎች የተገደሉበት አገር ሄደው ሰዎች ፖለቲካ ይሰራሉ። እግዚአብሔር አብሮት አለ ልትለኝ ነው? ዘይት ሻጩ እዩ ጩፋ ጋር ወለጋ ሲሄድ ያ ሁሉ ሰው ተሰብስቦለታል። ሲዳማ አዋሳ ሲሄድ
ልዩ ኃይሎች አጅበውታል። እግዚአብሔር አብሮታል ማለት ነው። ኢየሱስ ከከተማችን ውጣልን ተብሏል መጽሐፍ ቅዱስ ላይ። ሄሎ እዛ ያልኩ ቦታ ነኝ ያልኩ ቦታ ና በተከታይ ብዛት በተመልካች ብዛት በኦዲየንስ በስታዲየም በሚሞላ ሰው ብዛት የእግዚአብሔር እውነት የምትመዝኑ ሰዎች በጣም ተሸውቁ። እንደናንተ ምስኪን ሰው የለም። ለነገር እግዚአብሔር ሳይኖርክ ሚሊዮን ህዝብ ከሚያጅብ ከእግዚአብሔር ጋር ብቻ መቀጠል ይሻላል። አቤል አቡና እንደዚህ ነው ምናምን አቤል አቡና የሚናገራቸው ሰዎች ተሳክቶላቸዋል ምናምን የሚሉ ሰዎች ሰምቻለሁ። አዎ ይሳካላቸው። ለምን አይሳካ? ከዚህ ዓለም ናቸውና ይህ ዓለም የሚያስፈልጋቸውን ሁሉ ከሚያስፈልጋቸው በላይ ይሰጣቸዋል። ይህን ልነግራቸው እወዳለሁ። የዚህ ዓለም ሰዎች ዓለሙ የነሱ ስለሆነ የሚያገኙት ከፍላጎታቸው በላይ ነው። ሂዱና መዝሙር ምዕራፍ 73 ነው የእግዚአብሔርን ቃል አንብቡ። መዝሙር ምዕራፍ 3 ላይ የአሳፍ መዝሙር ይላል መጽሐፍ ቅዱስ ሲናገር የኃጢአተኞችን ሰላም የኃጢአተኞችን ደስታ አይቼ የኃጢአተኞችን ማግኘት አይቼ ሀብታቸውን አይቼ ልቤ ሊንሸራተትብኝ ልጠፋ ልሰናከል ትንሽ ቀረው አለ አሳፍ። እንደውም ወደ መጨረሻ ቁጥር ላይ እኔ ዝም ብዬ በከንቱ ራሴን ያጸደቅኩት ዝም ብዬ ነው ከክፉ እጄን የጠበቅኩት መሰደቤ በማለዳ ነው ይላል አሳፍ። አሳፍ በጽድቅ መኖሩ አሳፍ ለእግዚአብሔር መኖሩ እጁን ከክፋትና ከደም መጠበቁ ልክ እንዳከሰረው አይነት የሆነ መዝሙር ይዘምርልንና ይሄ ነገር የሆነው ወደ መቅደስ እስክገባ ድረስ ነው ይላል። እውነቴን ልንገራችሁ እዚህ ውስጥ ያላችሁ ሰዎች ወደ ጸሎትና ወደ እግዚአብሔርን ወደ መምሰል ጠጋ ስትሉ አመፀኞች ስር የሌላቸው ዛፎች እንደሆኑ የቆሙትም ደግሞ በሚያሰምጥ ድጥ ቦታ ላይ እንደሆነ ትመለከታቸዋላችሁ። ወደ እግዚአብሔር መቅደስ ወደ ህልውናው ስትገቡ ወደ ህልውናው ያልገባችሁ የዚህ ዓለም ቁስ ስኬት የሚመስላችሁ ሞኝ ሰዎች አይፎን 17 ሲከፈት ስኬት ይመስላችኋል። የሆነ መኪና መግዛት ድል ይመስላችኋል። ለምን? የምትሰበኩት መድረክ ላይ የምትሰበኩባቸው ስብከቶች የክርስቶስ ኢየሱስን መስቀል የመስቀሉን ህይወት ኢየሱስ የከፈለልህን ነፃ ስጦታ ሰማያዊውን ዓለም ከመናፈቅ የበለጠ የዚህን ዓለም ቁሳቁስ የዚህን ዓለም ነገር እንድትናፍቅ የሚያደርግ ነው። አለቀ። ሪያሊቲውን ነው የምነግራችሁ። ነገሮችን የሚመዝኑባቸው መንገዶች መንፈሳዊ አይደላችሁም። በነገራችን ላይ ብዙ ሰዎች እንዴት በሰው ኃጢአት እንዴት ትላንት ሰው በነበረው ህይወት ልትከስ ትነሳለህ? አንተን ከሳሽ ያደረገህ ማን ነው? አረ እግዚአብሔርን ፍሩ። አረ ፈጣሪን ፍሩ። ቢያንስ ሰዎች ሊከተሉት የምትሉለትን ፈጣሪን ፍሩ። ውስጥ እኔ እየኖርኩበት ነው ብላችሁ የምታስቡትን ፈጣሪ ብትፈሩ ምን አለበት በእውነት። እና ብዙ ዝግብ ያስነሳ የነበረው የማነው የዳጊ ጉዳይ አንዳንድ ውዝግቦች ተነስቶ ነበር በሱ ኮንሰርት ዙሪያ ላይ እና አቤል አቡና ምናምን ትንሽ የሆነ ነገሮች ተፈጥሮ ነበር። ሆነስትሊ አንደኛ ያው ነገሮች ፐርሰናሊ መሆናቸውን መንፈሳዊ ናቸው ከሚባሉ ሰዎች ይጠበቃል የሚል እምነት የለኝም በግሌ። ማለት ፐርሰናል በአምልኮ ጉዳይ ላይ በፈጣሪ ጉዳይ ላይ ወይ በአስተምሮ ጉዳይ ላይ ልዩነትን ልታቀርብ ትችላለህ። ፐርሰናሊ ይሄ መዘረክረክ ደረጃ ላይ መድረስ ግን የሰዎቹን ዝርክርክነት ያሳያል እንጂ አምሹር ለፈጣሪ ነው የቆሙት ብሎ ሰው እንዲገምታቸው ወይንም ሐሳባቸውን አክሴፕት እንዲያደርግላቸው የሚያደርግ ግራውንድ የለውም። እሺ ሚኪ በቃ ቴንኪው። ጥሩ ሀሳብ ነው። ለሁላችንም የሚሆን ነው። በየቤታችን ያለ ችግር ነው ያወራኸው እና በሁላችንም ጋር ያለ ነገር ነው። ያው ግን እንዳልከው አንዳንድ ጊዜ በዙሪያ ልክ ያልሆኑ ሰዎች ይኖራሉ። ያ ደግሞ ወደ ልክ ወዳልሆነ ውሳኔ እንዳይወስድን ደግሞ መጠንቀቅ አለብን። ያው እግዚአብሔር ስለማይለወጥ ሁልጊዜ እነሱ መልካም ስለሆኑ ተከተሉኝ ስላላለን ቢሆኑ ጥሩ ነው። ምሳሌ ቢሆኑን መንገድ ቢያሳዩን ወንድሞች ቢሆኑን ቢመክሩን
እና ንግግር ብቻ ሳይሆን ተግባራቸውም የምንማርበት ቢሆን ጥሩ ነው። ካልሆነ ግን እኛ ያው እግዚአብሔርን መከተላችንን እንቀጥላለን። ደግሞም ያው ሶሻል ሚዲያ ላይ ስለማይንቀለቀሉ ነው እንጂ ደግ ደግሞ ሰዎች አሉ። ያው ይታወቃል በየቤተ እምነቱ አለው። እግዚአብሔር ይመስገን። የመዲ አባቴ እንዴት ነህ? አልመጣም። ምን ላድርግ ብለሽ ነው? ይቺ ምን ላድርግ እንድትማሩበት የምፈልገውን ነገር በዚህ አጋጣሚ አንድ መልእክት ላስተላልፍላችሁ ፈልጋለሁ። በጣም ማለት ነው ማለት በየትኛው ሚዛን ፈጣሪን ደስ የማያሰኘውን ነገር ማድረግ በቃ እጅግ በጣም ነውር እንደሆነ ማሰብ አለባችሁ ጋይስ። እግዚአብሔርን ደስ የማያሰኘው ነገር ኦርቶዶክስ ኦንክ፣ ጴንጤ ኦንክ፣ ሙስሊም ኦንክ፣ ምንም ሆንክ እኮ ነው ነገር ፈጣሪን ደስ የማያሰኘውን ነገር በፍጹም ማለት በሃይማኖት ጥላ ውስጥ ባትሆኑ ይቀላል። 100% የምነግራችሁ ማለት ነው። በቃ በሃይማኖት ጥላ ውስጥ ባትሆኑ በጣም ይመረጣል። እግዚአብሔር እና መንፈሳዊ ነኝ ብለህ በሃይማኖት ጥላ ውስጥ ነኝ ያለሁት ብለህ ፐርሰናል ህይወት ውስጥ የሰው ፐርሰናል ጉዳይ ውስጥ መገባባት አንተ ዘግጠሃል ማለት ነው። በቃ ዘግጠሃል። የሰው ህይወት የሰው ፐርሰናል ጉዳይ ላይ የሰው ግላዊ ህይወት ውስጥ ኳሪው አንተ ማነህ? እግዚአብሔር ማለት እግዚአብሔርን በቃ አትግቡ። የትኛውን ጌታ ልታስደስቱት ነው? እንዲህ ነበርክ፣ እንዲያ ነበርክ፣ ሌባ ነበርክ፣ አጭበርባሪ ነበርክ፣ ሚስትህን እንደዚህ ታደርግ ነበር፣ ባልን እንደዚህ ታደርጊ ነበር፣ ወደዚህ ነበር። ማን አንተ መንፈሳዊ ከሆንክ ፈጣሪ ስቃል። እግዚአብሔር ጋይስ ይደብራል። በጣም የደበረኝ ነው በጣም የደበረኝ ከሃይማኖተኞች መራቅ ከመንፈሳዊ ሰዎች መራቅን የሚያክል ደስታ ሰው አያገኝም የሚል መደምደሚያ ለሰዎች እንዲኖራቸው ባታደርጉ እጅግ በጣም ጥሩ ነው። መንፈሳዊ ነገር ውስጥ ካሉ ሰዎች ጋር ምንም ህብረት የለኝም ብለው ሰዎች እንዲርቁ ባታደርጉ በጣም ደስ ይለኛል። ማርያምን በጣም ግፈኞች የበዙት በሃይማኖት ጥላ ውስጥ ያሉ ሰዎች ናቸው። ተሳዳቢ የበዛው በሃይማኖት ጥላ ውስጥ ያለ ሰው ነው። ነገረኛ ተንኮለኛ የበዛው ሃይማኖት ጥላ ውስጥ ያሉ ሰዎች ናቸው። ሰው ሃይማኖቱን እንዲጠላ እምነቱን እንዲጠላ ባታደርጉ እጅግ በጣም ደስ ይለኛል። እግዚአብሔር እንዲህ ምንድነው ባትበሉትስ? እንጀራውን ባትበሉት ምን ያደርግላችኋል? ባትበሉት እግዚአብሔርን ትከብራላችሁ። የሚያጠገብ እንጀራ ፈጣሪ ይሰጣችኋል። የሰው ህይወት አትንኩ። የሰው ግላዊ ህይወት ውስጥ አትግቡ። በተለይ መንፈሳዊ ሰዎች ነው የምትሉት። በየትኛውም እምነት ውስጥ ያላችሁ ሰዎች ነው መልእክቴን ማስተላለፍላችሁ። ሰው ምንም ሊሆን ይችላል። ዘማዊ ሆኖ ሊሆን ይችላል። ዘፋኝ ሆኖ ሊሆን ይችላል። ቀማኛ ሆኖ ሊሆን ይችላል። ማጅራት መቼ ሆኖ ሊሆን ይችላል። እንዲህ ምንም ሆኖ ሊሆን ይችላል። አንተ ሃይማኖተኛ ነኝ የምትል ሰው የክርስቶስ ወንጌል እንዲሰበክ ፈልጋለሁ የምትል ሰው የዛን ሰው ነገር እያነሳህ ችግር ፈጣሪ የምትሆን ከሆነ ማለት በቃ ያለበትን ስፍራ ሰዎች እጅጉ እንዲጠራጠሩ እንዲያጣጥሉ በዛ አንተ ከነሱ ጋር ህብረት በማድረግ በራሱ እንዲጸጸቱ ታደርጋቸዋለህ። በነገራችን ላይ ይሄ አንድን ሰው ታርጌት አድርጌ የምናገረው ሐሳብ አይደለም። በእኛም ቤተ እምነት ውስጥ ያዩት ተደጋጋሚ ሐሳቦች ጉዳዮቹ ስለሆኑ በነገራችን እና በጣም ይደብራል።
ባትበሉትስ ምን ትሆናላችሁ? በዛ የምታገኙት ክብር ቢቀርባችሁ ምን ይጎልባችኋል? እናንተስ ማን ነበራችሁ? ታውቁታላችሁ? ማንነታችሁን ዞር ብላችሁት እስቲ ምናልባት ዛሬ ደህና ሰው ትመስሉ ይሆናል። ትናንት የነበራችሁ ህይወት እኮ ትናንት የነበራችሁ ነገር እኮ ቢተነተን እኮ የባሰ ጉድፋችሁ የጎላ ነው። እናንተ ራሳችሁን ወደኋላ ዞር ብላችሁ እስቲ ትናንት ምን ነበርኩኝ? ማን ነበርኩኝ? ምን አይነት ስብዕናና ባህሪ ነበረኝ? እንዴት ያለ ህይወት ነበረኝ ብለህ እስቲ ወደ ራስህ እስቲ ወደ ኋላ ባክ አድርገህ እየው። እግዚአብሔር ሁላችንም የቆሸሸ ህይወት እኮ ነበረ፣ የተበላሸ ህይወት እኮ ነበረ። እስቲል አሁንም እኮ የተበላሸ ህይወት ያለን ሰዎች አለን። ሚዲያ ላይ ስለወጣን፣ ሚዲያ ላይ ስላወራን፣ ሚዲያ ላይ ቃላት ገጣጥመን አሰማምረን ስለተናገርን መልካም ሰዎች ነን ማለት አይደለም። እንዴ እኔ የክርስቶስ ባሪያ ነኝ ብለህ፣ እኔ የቅዱሳን የጻድቃን የሰማዕታት ልጅ ነኝ ብለህ ይቆጫቸዋል። ነግ በኔ ነው፣ ሁልጊዜም ነግ በኔ ብለህ አስብ እና ይደብራል። በሁሉም ቦታ ላይ የምታዩት ነገር በተለይ መንፈሳዊ ነን የሚሉ ሰዎች ላይ በዛ ብቻ ባሰ። በቃ አሁን መፎከሪያው ጉድን አውጣልሃለሁ፣ ጉድን እዘረግፍልሃለሁ፣ ጉድን አሳይሃለሁ፣ እንትንን አሳይሃለሁ። ያንተን ጉድ ማን ይዘርግፍ? ያንተን ጉድ ማን ያውጣው? እና በጣም የሚደብር ስብዕና፣ የሚደብር ማንነት፣ የሚደብር ባህሪ የምታሳዩ በስመ አብ ወልድ። ኧረ እኔ ጥሩ ሰው አይደለሁም። እኔ መች ጥሩ ሰው ነኝ ብዬ አውቃለሁ? እኔ መች ጥሩ ሰው ነኝ ብዬ አውቃለሁ? ጥሩ እግዚአብሔር ብቻ ነው፣ መልካም እግዚአብሔር ብቻ ነው፣ በጎ እግዚአብሔር ብቻ ነው። አባቴ ሰው የራሱ የሆነ ደካማ ጎን አለ። ሰው የራሱ የሆነ ስንፈት አለው። ሰው የራሱ የሆነ አለ። ቃልዬ እንዴት ነሽልኝ? እና ብራዘር እኔ ሃይማኖተኛ ነኝ ምናምን ብለህ ብትመጣ አልሰማህም። ታውቃለህ፣ በቃ ልነግርህ የምወደው ነገር ይሄን ነው። እኔ ጥሩ ሰው እንኳን መጥፎ ሰው በቃ አልሰማህም። አንተን ከምሰማ ይልቅ በጣም አርቲስት ዘፋኝ ነው ምናምን የተባለ ሞዴል አድርጌ ብቆጥር ይቀለኝ። ዘፋኝ ሞዴል አድርጌ ብቆጥር ይቀለኝ። ምክንያቱም ለምን ኃጢአተኛውን አይደለም፣ ለምን በደልክ አይደለም፣ ግን የሚመስል ማንነትና ባህሪ ስለማታሳይ ሰው ከቤተ ክርስቲያን እንዲርቅ ምክንያት መሆን ተገቢ አይደለም። በነገራችን ላይ ሰው በሃይማኖቱ ላይ ፕሮቴስታንትን ቢሆን ከፕሮቴስታንት ቸርቹ፣ ኦርቶዶክስን ቢሆን ከቤተ ክርስቲያን፣ ሙስሊሙን ቢሆን ከመስጊዱ እንዲርቅ ምክንያት መሆን አይገባም። ማንኛችንም ማለት ነው ለራሳችን ከርስ ስንል ማለት ነው ሆዳችንን ለመሙላት ስንል ተራ ውዳቂ የሆነ ጭብጨባና ሙገሳ ለማግኘት ስንል ማለት ነው። ስለዚህ ሰው አሁን በአሁኑ ሰዓት በነገራችን ላይ ሃይማኖተኛ ነኝ የሚለውን እንደው በቃ በጣም መምህር ነው የሚባለውን ከሚሰማ ይልቅ ዓለማውያን ደራሲያን ጸሐፍትን መስማትን ማዳመጥ ሞዴል ማድረግን ምርጫው አድርጓል። ለምን የምንናገረውንና የምንኖረው ለየቅል የሆነብን ሰዎች ስለሆነ ሰው እኮ ሃይማኖቱን እምነቱን ስለሚወድ በእምነቱ ላይ በጣም የጸና አቋም ጠንካራ የሆነ አቋም ስላለው እንጂ በሃይማኖቱ ላይ አንተን አይቶ ወደ ክርስትና እንደማይመጣ 100% ማረጋገጫ አንተ ነህ፣ እኔ ነኝ። በእርግጠኝነት ማለት ነው።
ሰው ሃይማኖቱን ብሎ እንጂ እጅግ በጣም እዚህ ስር ባላችሁ ማህበራዊ ሚዲያ ላይ ባሉ ይሄ መንፈሳዊ አገልጋይ ነኝ በሚል የተሸማቀቀ እልፍ ሰው ነው የምታገኙት። ሽምቅቅ ምንም ኩራት ያልሆናችሁለት ማለት ማህበራዊ ሚዲያ ላይ በየትኛውም ቤተ እምነት ያለ አገልጋይ ነኝ የሚባል ሰው ሁሉ የሃይማኖቱ ተከታዮች የሆኑ ሰዎች በሱ እንደተሸማቀቁ እግዚአብሔር በሱ እንደተሸማቀቁ ሃይማኖታቸውን ስለሚወዱ እምነታቸውን ስለሚያከብሩ ለእምነታቸው በየእምነቱ ሁሉ ጽኑ የሆነ አቋም ስላለው እንጂ በእውነት ማህበራዊ ሚዲያ ላይ መንፈሳዊ አገልጋይ ነን የሚሉ ሰዎችን አይቶ ያልተሸማቀቀ ምዕመን ይኖራል ብዬ አላምንም። ግን ሃይማኖቱን ስለሚያከብር ስለሚወድ በሃይማኖቱ አሁንም ድረስ አለ በተለያየ ሃይማኖት ውስጥ ማለት ምህረት እንዴት ነልኝ እና ትንሽ ተሰሚነት አለን ትንሽ ተደመጥን ወይ የሆነ ቦታ ላይ የሆነ ነገር ቀረብን ብላችሁ እንደው በቃ የሰው ማንነት ፐርሰናል ህይወቱን እያወጣችሁ የሚስቱን ፎቶ እያወጣችሁ የልጁን ፎቶ እያወጣችሁ የነበረው ምን አገባህ አንተ? እስኪ ልጠይቅ፣ ምን አገባህ አንተ? ማን አንተ? ምን አገባህ? በሰው ትዳር በሰው ህይወት ምን አገባህ አንተ? እንዴ ምን አገባችሁ? ቃሚ ነበረ፣ ሰካራም ነበረ፣ አጫሽ ነበረ፣ ምን አገባህ? ምን አገባህ? እንዴ በጣም ታስቁኛላችሁ አንዳንድ ሰዎች፣ በጣም እጅግ በጣም ታሳዝኑኛላችሁ በእውነት። ህይወታችሁ ይሄኔ በህይወታችሁ ውስጥ ብትኖሩ እኮ ምንም የጣፈጠ ህይወት የላችሁም እኮ፣ የላመ ህይወት የላችሁም እኮ። ምንም ሰው ሁሉ የሚጠየፋችሁ እኮ ናችሁ። ምንም ጓደኛ የላችሁም እኮ፣ ምንም አይነት ቤተሰብ እንዳፈረባችሁ እኮ ናችሁ። እግዚአብሔር እና የሚሻለው ፍቅር ነው። ከወጣ አይቀር ሚዲያ ላይ ማህበራዊ ሚዲያ ላይ ከወጣ አይቀር የሚሻልህ በቃ እኔም ጉድለት አለብኝ፣ እኔም ላይ በጣም እልፍ ደካማ ጎኖች አሉብኝ፣ እልፍ የሆኑ የማይረቡ ማንነቶች አሉኝ ብለህ ማሰብ ነው። እንዴ ሁዋማይ እኔ ማን ነኝ? እኔ ማን ነኝ ማለት እንዴት ነው መልመድ ያቃተን? ጋይስ ይደብራል፣ በጣም ይደብራል። በጣም ነው የሚደብረውና ብዙ ሾክድ የሚያደርጉ ነገሮችን አይተናል። ደግሞ ደስ የሚሉ ነገሮችን ዓለማዊ ናቸው ከምንላቸው ሰዎች ደግሞ አይተናል። እንደነ አዶናይ አይነት መልካም ስራ ይሰራሉ፣ ሚዲያውን በሚገባ ሁኔታ የሚጠቀሙ እንደነ አዶናይ አይነት ጀግና ወጣቶችን ደግሞ ታያለ። መንፈሳዊያን የሚባሉ ሰዎች በቤተ እምነት ውስጥ ያሉ ፈጣሪን ያውቃሉ፣ ፈጣሪን ይፈራሉ፣ ፈጣሪን ሊያሳዩ የመጡ ናቸው የምንላቸው ሰዎች ዓለማዊ አዘቅት ውስጥ ገብተው ዓለማዊያን ናቸው የምንላቸው ደግሞ እግዚአብሔርን ደስ የሚያሰኝ ስራ ሲሰሩ ታያላችሁ። ለየቅል ሆኗል ጋይስ፣ ጉዳያችን ተግባራችን ለየቅል ሆኗል። ለዛ ነው አዶናይን ተመልከቱ። በቃ አዶናይ የሚሰራውን የሚገርም ድንቅ ስራ ተመልከቱ። ደግሞ እሱን ስታዩ ደግሞ በጣም ትኮራላችሁ። ለዛ ነው ከመንፈሳዊያን ሰዎች ከሚባሉ ይልቅ ሰዎች ዓለማዊ የሚባሉ ሰዎችን መከተል ልምድ ያደረጉት፣ ሞዴል ማድረግ ልምድ አድርገው እየቀጠሉ ያሉበት ትልቁ ምክንያታቸው ከመንፈሳዊያን ሰዎች የሚጠበቅ እንደው የሰናፍጭ ያክል እንኳን አንድ እውነት ጠፋ፣ ትንሽ በጎ ነገር እንኳን ጠፋ። ዓለማዊ የሚባሉ ሰዎች ደግሞ ዘፋኝ ናቸው የሚባሉ ሰዎች ደግሞ ጨፋሪ ናቸው የሚባሉ ሰዎች ደግሞ በእውነት ፈሪሃ እግዚአብሔር ሞልቶባቸው እግዚአብሔርን ደስ የሚያሰኝ ስራ ሲሰሩና ሲፈጽሙ ታያቸዋላችሁ። እና ለዛ ነው ሰዎች የረሱት የነበረውን ሰው አንስቶ እንግዲህ በጣም በሚገርም ሁኔታ
መኪና ተሸላሚ እንዲሆን በቃ በየሄደበት ቦታ ሁሉ ያንን አካል ጉዳተኛ ሞተር ሳይክል ገዝቶ እንዲገዛለት አድርጎ ሰጥቶ ማለት በቃ ይሄ ነው ሰው መሆን ትልቁ ሚስጥር ይሄ ነው። አይ እኔ ክርስቲያን ነኝ፣ እኔ ሙስሊም ነኝ፣ እኔ በቃ እንትን ነኝ አያድንም አባቴ። የዘላለም ህይወትን የምታገኘው እግዚአብሔርን ደስ በሚያሰኝ መንገድ መመላለስ ስትችል ብቻ። ምንም ከንቱ ድካም የለውም። እግዚአብሔር የልብን ያያል። እግዚአብሔር ተግባርህን፣ ምግባርህን፣ ስራህን ይመለከታል። እግዚአብሔር ወደ እርሱ ቤት ይጠራሃል። ያኔ አየን እኮ መንፈሳዊ ነን የምንባል ሰዎች እኮ ታየን እኮ አምሹር። አይ በዚህ አይነት ሁኔታ መንፈሳዊ የሚባሉ ሰዎች ናቸው የእግዚአብሔር መንግስት የሚያገኙት ካላችሁ ግን ተሳስታችኋል። አያገኙም። ኧረ መንፈሳዊ ይሁን እንጂ ስለ እግዚአብሔር ብቻ ተናገር እንጂ እንደፈለክ ኧረ እንደውም በእነሱ ይብሳል። ቤቴን የንግድ ስፍራ አደረጋችሁ ብሎ ጌታ ምን እንዳደረገ አይታችሁ። ስለዚህ ዓለማውያን የሚባሉ ሰዎች እጅግ በጣም ድንቅ የሆነ ስራዎችን ሲሰሩ ታያላችሁ። ሰይጣንን አይደለም የሚያስደስቱት መልካም ነገር በመስራት መልካም ስራ በመስራት እግዚአብሔርን ነው ደስ የሚያሰኙት። የተቸገሩትን በማብላታቸው እግዚአብሔርን ደስ ያሰኛሉ። የተጠሙትን በማጠጣታቸው እግዚአብሔርን ደስ እኛ እኮ መልካም ስራ መስራትን እኮ እንደ ትልቅ ነገር የምንቆጥር የሆኑ ሰዎች ነን እኮ። ሃይማኖታችን ይሄንን ነው የሚያስተምረው፣ መልካም ስራ መስራት። እንደው ከፕሮቴስታንት ጋር እኮ ስንከራከር እኮ የመልካም ስራን ቫልዩ በደንብ አድርገን እናስቀምጣለን። ግን ዓለማውያን የሚባሉ ሰዎች በተለያዩ ሃይማኖት ውስጥ እምነት ውስጥ ይኖሩ መልካም ስራ እነሱ ሲሰሩ ታያቸዋላችሁ። መንፈሳዊ የሚባሉ ሰዎች መልካም ስራ መስራት ብርቅ ሆኖባቸው አሁን ስራቸው ምን ሆኗል? ጉድን ነው ማውጣው፣ ማንነትን ነው መዘረዝረው፣ ማንነትን ነው ማውጣው። የሚስትህን ፎቶ ለጥፋለሁ፣ የእህትህን ፎቶ ለጥፋለሁ፣ የእናትህን ፎቶ ለጥፋለሁ፣ ዘቀዝቅልሃለሁ፣ ባናት ተክልሃለሁ ሆኗል። የመንፈሳዊ ሰዎች ነን የሚባል ሰው እኮ ስታው እኮ ይሆናል። ዓለማውያን ይሄ እንዲህ አይነት ነገሩን አውግዘው እንዲህ አይነት ነገርን ተጠይፈው በህብረት በአንድነት ቆሟል። ዓለማውያን ናቸው የምትሏቸው ሰዎች እንደዚህ አያደርጉም። በነገራችን እንጂ ግን ለምን ማርያምን ካድካት? እንደዚህ ናቸው መንፈሳዊ ሰዎች የምትሏቸው ሰዎች። ሁልጊዜ በቅናት ያበዱ ናቸው። ሁልጊዜ በመሰሪነት፣ በተንኮል፣ በክፋት ያላልከውን እንዳልክ ያልሆንከውን እንደሆንክ አድርጎ የሚያመጡ ናቸው አብዛኞቹ መንፈሳዊ ነን የምትሏቸው ሰዎች። በቃ ምዕመኑም ራሱ መንፈሳዊንን የሚከተሉ ሰዎች ምዕመናን የሆኑ ሰዎች እንኳን በቃ በእነሱ አስተሳሰብ ስለተቀረጹ ተንኮለኞች ሆነዋል። ክፋትን የሚዞሩ ነው። በቃ መንፈሳዊነት እዛው በጴንጤ ቸርች ውስጥ የቀረ በኦርቶዶክስ ደግሞ በቤተ ክርስቲያን ውስጥ የቀረ ሆኗል። በነገራችን ልክ ቤተ ክርስቲያን ውስጥ ስንገባ ልክ ክርስቶስን እንደምንወድ መስለን እንደምንገባ ትህትና እንደምናሳይ ዝቅ ብለን አስመሳዮች ልክ ቤተ ክርስቲያን ነጠላችንን ጸጉራችንን ሽፍን አድርገው ሴቶች ነጠላችን ነጭ ለብሰን ነጠላችንን እንደኛ የለም እንደዛ እንደምንገባ ማለት ነው። በቃ እንደዚህ ሆነ እንደዛ ነው። አያችሁ እውነት ነው። እኔ በጣም እበልጣለሁ እንጂ በክፋት እንደኔ ክፉ ማን አለ? ስለ ራሴ እኮ ነው የምነግርህ። ስለ ራሴ እኮ ነው የምነግርህ። አታርጋቸው፣ ሚት አታርጓቸው፣ ተዋቸው ይናገሩ፣ ይጻፉ። ሰዎች እንደዚህ ናቸው ክፉዎችን እኔ ሞዴል አድርጌ ማለት ልታከብሩ እስኪ ተመልከቱ። ዓለማዊ የሚባለው ማስተር አብነትን ተመልከቷቸው። እነዚህ ጌም የሚጫወቱት የሚባል የተናቁትን ልጆች ተመልከቷቸው። እንዴት ያለ ደስ የሚል
ስራ እንደሚሰሩ እንዴት ደስ የሚል በጎ ነገሮች እንደሚፈጥሩ በማህበራዊ ህይወታቸው እንዴት አሪፍ የሆነ መስተጋብር እንዳላቸው ተመልከቷቸው። እኛ 1000 ጥቅስ እንጠቅሳለን፣ በህይወታችን ውስጥ አንድ ጥቅስ የለንም። የእኛን ማንነት የሚጠቅስ የእኛን ማንነት የሚገልጽ አንድ መልካም ጥቅስ የለንም በህይወታችን ውስጥ። መንፈሳዊ ነን የሚለው አካል ላይ ያለው ማለት ነው። መንደር ላይ የሚታየው ነው። በቃ ስምን አጠፋለሁ ነው። ስምን አጠፋለሁ፣ ጉድን አወጣለሁ፣ ጉድን እዘረግፋለሁ፣ እንደዚህ አደርጋለሁ፣ እንደዚህ እፈጥራለሁ፣ እንደዚህ እልሃለሁ። አቤት 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 አቤት! የመንፈሳዊያን ነን የሚሉ ሰዎች መገለጫ ሆኖ ቀርቷል ሆኗል። አንዱ አንዱን ለመጣል ነው የሚነሳው። መንፈሳዊ ነን የሚሉ ሰዎች አንዱ አንዱን ለመጣል ነው የሚነሱት፣ ራሳቸውን ለማሳየት እንጂ የሚያምኑትን አምላክ ለማሳየት የሚጥሩ ጥቂቶች ነው የምታገኙት። ጥቂቶች ልታገኙ ትችላላችሁ፣ እጅግ በጣም ጥቂቶች። እሱ በጣም ፈልጋችሁ ልታገኙ ትችላላችሁ። እና ያሳዝናችኋል። እና መውጣት ነው የሚያስፈልገው። የሃይማኖት አንዳንዴ እንደዚህ አሁን እኔ ብዙ ጊዜ ስክሮል ሳደርግ ያው አብዛኛው ጊዜ በመንፈሳዊ ነገር ስለነበርኩኝ የሚመጣልኝ አሁን መንፈሳዊ የሚባሉ ሰዎች ቪዲዮአቸው ነው የሚመጣው ሲዘምሩ ምናምን ያለ ነው የሚመጣልኝ። እና በቻልኩት አቅም እነዛ እንዳይመጣልኝ ለማድረግ ጌጣርኩኝ ያለሁት ሆነስትሊ ማለት ነው። ምክንያቱም በቃ ለምን እሰናከልባቸዋለሁ፣ ለምን እነሱስ በእኔ ይሰናከላሉ የሚል እምነት ስላለኝ አስፈላጊ አይደለም። አንዳንድ ደስ የሚሉ ንግግሮች አሉ፣ በየትኛውም ቤተ እምነት ውስጥ የሚነገሩ ቆንጆ ንግግሮች አሉ። አንዳንድ ጥሩ ንግግሮች፣ እነሱ ንግግሮች በንግግር ደረጃ ትወስዳቸዋለህ፣ በመልካም ነገር በቃ የሆነ ውስጥን ተች ሲያደርግ ደስ ብሎ እንትን ትላቸዋለህ። ከዛ ባለፈ ብዙም ትኩረት ላለመስጠት ነው የምጥረው ማለት ነው። እና ይሄ የኔ አስተሳሰብን አቋም ነው። ግን አብዛኞቹን ካያቸዋቸው በቃ በጣም ነው የሚያስጠሉት፣ የሚዘገንን። ራስን እንድትጠየፍ ነው የሚያደርገው። ጆይ ሰላም ነው? እንዴት ነህ? ጆይ የኛ ነው። እና የቀይን መንገድ ጂል የሰላም ነሽ? እንዴት ነሽ? አመሰግናለሁ ሃኒ። ዳጊ አሪፍ ጊዜ እንዳሳለፈ ተስፋ አድርጋለሁ። እንትኑ ኮንሰርቱ አንዳንድ ቪዲዮዎች ስክሮል ሳደርግ ከች ሲል ነበር ነው። ዳጊ ደምቆለታል፣ ቤተሰብ ዳጊ ደምቆለታል። ያው በእነሱ እንትን በቤተ እምነታቸው ዳጊ እንዴት አያችሁት? የዳጊን ኮንሰርት ዳጊ ያዘጋጀው እንዴት አሪፍ ነው። አሪፍ ሆኖለታል ብዬ አስባለሁ። ያው ከውጪ ወደ አገሩ መጥቶ አሪፍ ነገር እንዲያጋጥመው ትመኝለታለህ የትኛውም ሰው። ኦርቶዶክስ ነህ ግን እኔ ያልከኝ አንተ ኦርቶዶክስ ነህ? ኖዋይ ኦርቶዶክስ ነህ? እንዲህ ተብሎ እኮ አይጠየቅም። አንዳንድ ሰው በቃ እንትን ሊያደርጉ የራሳቸው መደብ ያላቸው ሰዎች አሉ። የሆነ ቦታ ላይ ሊመድቡ ይፈልጋል። ሃይማኖት በመደብ አይሆንም። እየመደብክ ምናምን መደብ የሚሆነው ለድንች ለሽንኩርት እና በአጠቃላይ ግን ያው የእንትና አሪፍ ሆኖለታል ብዬ አስባለሁ። በጣም ብዙ ሰው ነበረ ኮንሰርቱን ሳየው በጣም ብዙ ሰው ነበረ። በጣም ብዙ ሰው እና ብዙ የፕሮቴስታንት እምነት ተከታዮች ደስ እንደተሰኙ አይቻልም። ልክ ነኝ ቤተሰቦች? እንዴት ነው? አሪፍ ነበረ? ተስማምቷችኋል? እዛ ነበረን። በነገራችን ላይ በጣም ደስ ነበር። ዳጊ ያልኩት በነገራችን ላይ እዚህ ቲክቶክ ላይ ስለምንተዋወቅ ነው። እሺ ቤተሰብ እንጂ ሌላ ኢንቴንሽን ኖሮኝ አይደለም። ያው ዳጊ ያልኩት እዚህ ቲክቶክ ላይ
እሱም ፕሮቴስታንት እኔም ኦርቶዶክስ ግን በሁለት ጎራ ሆነን የምንከራከር የኔ ሃይማኖት ትክክል ነው አይ የኔ ሃይማኖት ትክክል ነው ብለን የምንሞጋገት አይነት ሰዎች ስለሆነ ነው ዳጊ ምንም ቢሆን ምን ለሄደለት ዓላማ እንዲሳካለት ምኞታችን ከዛ አንፃር ነው ዳጊ ብለን ያነሳ ነው እንጂ ጉዳያችን ሆኖ አይደለም ያን እንድታውቁት እንፈልጋለን። ነው ምንድነው ከስር የሚጠዘጥዘን አካውንት ቀይሮ የመጣ ሰው አለ እንዴ? 222 ነው ፎሎወሩ። ምንም አካውንት ቀይሮ የመጣ ሰው አለ መሰለኝ። ምንድነው የሚለን ነው? ወይ አይቶ እሱ ማወቅ የፈለገው ነገር ነበርና ሃይማኖት ዝም ብሎ ሰዎች የሚያውቁት ነገር አይደለም። ሃይማኖት እኔ አሁን በፊት እንዲህ ነህ ሲሉ እንዲህ ነኝ ምንድነው እኮራበታለሁ ምናምን እል ነበርና ይባል ነገር የለም። በቃ ሃይማኖት የራስህ ነው የግልህ ነው። በቃ ሊጨፍር እኮ ነው። እኔ ኦርቶዶክስ ነኝ ብለው ወንድም ጨፍር እንዲህ የለም። ጴንጤ ነኝ ብለው ሊል ነው የለም። ወፍ የለም። ደስታህን ቤተክርስቲያን ውስጥ ሄደህ አጣጥም። በጣም የሚያስቅህ ነገር ትልቁ ችግር እየፈጠረ ያለው ነገር ምንድነው መሰለ? ይሄ የብሽሽቅ ክርስትና እጅግ በጣም እየተስፋፋ መጥቷል እንዳየኸው ማለት ነው። በቃ የብሽሽቅ ክርስትና ማለት ነው። ጴንጤው ኦርቶዶክስን ያበሽቃል፣ ኦርቶዶክሱ ጴንጤውን በቃ ምንም ክርስትናህና ማለት ሃይማኖትህን የት ጋር ነው ያለውት ብለህ ወይ አታስቀድስ ወይ ኪዳን አትገባ ወይ አትቆር ወይ ሰርክ ጉባኤ አትሄድ። በቃ ህይወትህ እንዳለ ቲክቶክ ላይ ብሽሽቅ ማለት ነው። በፊት ይልልኩ ቢያንስ በፊት እንደው በልጅነታችን እግዚአብሔር ሰርክ ጉባኤ እንኳን እንሄድ ነበር። አሁን ነገረ ስራችን ነገረ ጉዳያችን ሁሉ ቲክታክ ላይ ያደረግነው በጣም በሚያሳፍር ሁኔታ ማለት ነው። ቲክታክ ላይ ያደረግነው ከዛ አንፃር ነው። አባቢ ዶክተር ፍቃዱ አስገባል። ይሄ ቲክቶክ ግን እየጠቀመ ያለው አሁን እግዚአብሔር ይመስገን መኪና ለሌላቸው አርቲስቶች ነው። ለሁሉም ለድሆችም እየጠቀመ ነው አባቴ፣ ለድሆች እግዚአብሔር ይመስገን። አሁን ይሄ መንፈሳዊ ነን የሚሉ ሰዎች አየህ፣ በመንፈሳዊ ካባ ይዘህ የመጣኸው አደገኛ የሆነ ነገር በጊዜ ሂደት መጋለጡ አይቀርምና አሁን ለምዳቸውን ገፉ፣ ሞገሳቸውን አሳጥቶ አሽመድምዶ ቁጭ አድርጓቸዋል። ይዘው የመጡት መጀመሪያ ይዘው የመጡት ኢንቴንሽናቸው አሁን ዓለማዊ የሚባሉትን ሰዎች አይታቸዋል። ጎልተው ወጥተዋል። በበጎ ስራ ላይ ይሳተፋሉ። አካል ጉዳተኞችን ሳፖርት ያደርጋሉ። የተራቡ ሰዎችን ያበላሉ። የተጠሙ ሰዎችን ያጠጣሉ። በቻሉት አቅም ማለት ነው። እና በቃ ሞዴል ልታደርጋቸው የሚገቡ ዓለማውያን የሚባሉ ሰዎች እየተፈጠሩ ነው። እዚህ ቲክቶክ መንደር ላይ በርትተው ጠንክረው ወጥተዋል። እና ከዛ አንጻር ብዙ 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 ጠቃሚ ነገሮችን ቲክቶክ ላይ ብዙ ሰዎች ሊጠቀሙበት ነው። አንዳንድ ሰዎች ስራ ይሰሩበታል፣ እንጀራቸው አድርገውታል። ኦንላይን ቁጭ ብለው ስራ ይሰራሉ፣ የሆነች ነገር ለማግኘት የሆነች ነገር ለመጠቀም በቃ ጌም የሚጫወቱ ስራቸው ነው። በነገር እንጀራቸው ነው። ኦብቪየስሊ ወጥተው በግልጽ ወጥተው ሳሚም ይባል እየተመላለሰ ነበር። ሳሚም ይባል ያው ኦርቶዶክስ የነበረ ልጅ አሁን ፕሮቴስታንት ሆኖ መሰለኝ። አይ ቲንክ የማነው ሾው ላይ ቀርቦ ምንድነው ሶፊ ጠይቀው ነበር ነው እኔ ጃንሰን ኑሐሚን ታውቂው ነው። ኑሐሚን መረጃ ይኖራታል። ታያመልጣት እንደዚህ አይነት መረጃ ነው። ኑሐሚን ይህን ጊታር መቼ ነው የምትሰጪኝ? ለእናንተ ሳሚ ማን ነው? አይወርድም። ሳሚ ማን ነው? አይወርድም። በቃ ካላወቅኩት ሳሚ እኔም በቅርብ ነው ያየሁትኝ እና ቪዲዮቹ ሲዘዋወር ያው ፕሮቴስታንት የሆነ ልጅ ነው። እኮ እኔም ሳሚን እንኳን ያውቀዋለሁ። አብረን ኳስ ተጫውተናል ራሱ እሱ የነ አኬ ቡድን ሆኖ
ከኛ ጋር አሸንፎ ነው በአጠቃላይ ይህም ያልሆነም አይደለ ውሸት ነው እያሉ ነው አልሆነም እያሉ ነው አንተ እኔ ራሱ ጠይቄ ነበረ ሲፖስቱት ምንድነው ለምንድነው እኔ ንግግሩ ጌታን ተቀብያለሁ ሲል አልሰማሁትም። በእርግጥ በነብይ ጥሌ ስብከት በጣም ደስ ይለኛል እሱን እሰማዋለሁ ምናምን ሲል ማለት ነው እንደሄደም ሰምቻለሁ። ግን ደግሞ ጌታን ተቀብሎ ነው ስል አዎ አሉኝ። ግን በንግግሩ በራሱ በአፉ አልተናገርም ሆኛለሁ አላለም። እና እኔ በኮመንት ሆኗል ብለው ሲመልሱልኝ 3-4 ሰው መለሰልኝ። ከዛ በቃ በዛ የተነሳ ነው እንጂ እኔ በግል አላውቀውም። እዚሁ ቲክቶክ ላይ ከቅርብ ጊዜ ወዲህ ከ4 ቀን ምናምን በፊት ነው ያየሁት። አሁንም እኮ እንትኑ ላይ ሳየው ከማንም ከሶፊ ጋር የነበረው ኢንተርቪው ሳየው እንዴ ሳሚ ሆነ እንዴ ምናምን ብዬ ነበር። ያው ሳሚ የራሱ መንገድ ወይ ላይ ያለው በእርግጥ እኔም የሆነ ፕሮግራም አዘጋጅላለሁ ብዬው ነበረ ከአንዳንድ መምህራን ጋር እንደዛ ምን አልከኝ? እንደኔ እንቀለቀላል። አንተ ትንቀለቀላለህ። አንተ አውቀህ ካላበድክ በስተቀር አትንቀለቀልም። አውቀህ ካልተንቀለቀልክ አሜን። እውነቱን ነው። አንተ ጴንጤ ብትሆንም አውቀህ ገብቶ ተረድተህ ነው እንጂ ዝም ብለህ በለመለብስ አይደለም። ወይንም በሆነ ሰው ስብከት ተስበህ ምናምን አይመስለኝም አንተ ብትሆን። አይ እግዚአብሔር የእንትና ፕሮግራም እንዴት አየሽው? የዳዲ ፕሮግራም በጣም ደስ ይል ነበር። እኛም በኦንላይን የተከታተልነው በጣም በቃ ደስ የሚል ጊዜ ነበረ። የሰው በቃ እግዚአብሔርን በማክበር እዚህ ቲክቶክ ላይ እንደታቀደው ምናምን እንደተወራው አልነበረም። እግዚአብሔር መልካም ነገር አድርጎለታል፣ ለእኛም አድርጎልናል እና በጣም ደስ ይላል። ያው አንዳንድ ልትታይ ስትል የሆነ ሊሸፍኑ የሚመጡ እንትኖች አሉና እግዚአብሔር ግን ያኑን ለአሳልፎት መልካም ጊዜ ነበረ። በጣም ደስ ብሎኛል። እኔ ትናንት በነበረው ፕሮግራም እግዚአብሔር ከብሯል። ነበርሽ በእኛ ያው አይ ኦንላይን ላይ ስከታተል ነበረ ከመጀመሪያ እስከ መጨረሻ በዚህ በላይቭ ማለት ነው። ትኬቱ ስንት ነበር? አረ ትኬት በነፃ ነው። ምን አገባ በስንት ይሁን ምናምን። እኔ እንደዚህ አይነት ጥያቄ አይመቸኝም። ነበረ ሰው ቢገባ ነበረ ሰው ቢገባ ደስ ነው ነው። እኔ ምን ይኸው የሄዱ ሰዎች እኮ ጓደኞቻችን ናቸው ላይቭ ሲያስተላልፉልን የነበሩት እና ምንም ክፍያ የለውም በነፃ ነው። ደግሞ እሱም ተናግሯል። እሱ የነበረ ሰው ማነው ደስ የሚል ነገር ነው። በክፍያ ቢሆንም እኮ መብቱ ነው። ቢሆንም ችግር የለውም። አረ በነፃ የተቀበለውን በነፃ ነው የሚሰጠው። ክፍያ ለምኑ ነው? አይ ስልሽ ለእሱ ራሱ ይህን ፕሮግራም ያዘጋጁለት ወንድሞች እንዳሉ ነው እሱ ራሱ ሲያመሰግን የነበረው። ወጪው ሸፍነው እዛ የሚያስፈልገውን እና ክፍያ አልነበረም። ምንም ባይሆንም ችግር የለውም። ዋናው ግን ያው እንደታሰበው ሆነለት ወይ ነው ኮንሰርቱ። አዎ በጣም በጣም በእውነት ይገባዋል። ኮንሰርት ያው አንቺ ውጪ ስለሆንሽ ለተሰቀለው አልሄድሽም አንቺ? አዎ ለጊዜው ሀገር ውስጥ ስለሌለው አልሄድኩም። አይ አሪፍ እንደነበረ ያስታውቃል። የሆነ በጣም ብዙ ሰዎች ነበሩ ምናምን። በቃ ያው እኔም ስክሮል ሳደርግ ለምን እንደሆነ አላውቅም። እሱ ነው በተደጋጋሚ ይመጣልኝ እኔ ጋር ስክሮል ሳደርግ የእሱ ፕሮግራም ነው የሚመጣልኝ የነበረው እና በጣም ብዙ ሰዎች ሄደዋል። ላይቭም ሲያስተላልፉ ነበረ። በጣም ደስ የሚል ጊዜ ነበር። ዳኒን አይቼው በቃ ዳኒን አይተኸዋል? ብዙ
ዳኒ የትኛው ዳኒ ዶክተር? ያን ከነ ኤርሚ ጋር ኤርሚ እንትን ያላየሁትም አንተ ዳኒ አይቼው በቃ ደከምኩኝ። አጭር ነው እንደዚህ አጭር እኮ ነው እንዴ? እሱማ ነው በጌታስ በነገራችን ላይ የአቡናን እንትን የተናገረውን የእሱን ማለት የሆነ ቤት ላይ ትላንት በእንቅልፍ ልቤ ገብቼ የዳጊ የጭፈራ ኮንሰርት ስትል ሰማሁ። ማለት አንተ ይሄን አንጠብቅም። አትሊስት ባይመችህ ልፍ ነው ማለት ያለብን። ለአንተ ካለኝ ማለት ከማክበሬ ነው ይሄን የምነግርህ። ኮንሰርት የሙዚቃ ኮንሰርት አይደለም ያቀረበው። አትሊስት በእምነት እንኳን ልዩነት ቢኖር እኔ እናንተን አከብራለሁ። የእንትን ትንሽ ልዩነት ቢኖረንም የምትቆሙት ለእግዚአብሔር ነው፣ የምትዘምሩት ለእግዚአብሔር ነው። ከአንተ አንደበት የዳጊን ኮንሰርት የሙዚቃ ስላል በጣም ነው የደበረኝ። ብዙ እጅግ በጣም ነው የደበረኝ። ኦኬ የሙዚቃ ኮንሰርት አላቀረበም። እግዚአብሔር ነው እዛ ቦታ ላይ የከበረው። ሚኪ የከሰመ ስላለ እሱ እኮ መናገር ስላልፈለገ ነው። በቃ ሌሎችንም እንትን ነገሩን ላለማ እንትን ላለም ብሎ ነው። ይሄ ደግሞ የኔ ውድ ኧረ ሚኪ ችግር የለም እንዴ እኔ አንቺንም ከማስከፋ አንቺን የመሰሉት ወንድሞችን ከማስከፋ እኔ ልከፋ። እውነት ይቅርታ አለሽ እኔ ስራ ላይ ነኝ አለች። ከስተመር መጣብኝ አለች። በቃ ይቅርታ ራሰኛታ በቃ እኔ እንደዚህ እንደምትወደኝ እንዲህ በቀላሉ ቅር ካሰኘውማ በጎም አይደለና ጥፋት ነው። በቃ ይቅርታ ብያለሁ። እደውልላታለሁ። እንጂ ወደ ጨዋታ ተመለስ። እሺ እና ያ ነው አንደኛ የእንትን የዳጊ ፕሮግራም አሪፍ ነበረ ይላሉ አንዳንዶች። ያው እስካሁን ያየዋቸው ሰዎች እንትኑንም ሳይሆን በጣም ብዙ ሰው ተገኝቶ ነበር። እውነት የጠበኩት አልነበረም። ከጠበኩት በላይ አሪፍ ብዙ ሰዎች ተገኝተው። ወደ ሁለተኛው ስመጣ የማነው አዶናይ እንዳልኳችሁ በጣም ገራሚ በጣም የሚገርም ድንቅ የሆነ እግዚአብሔር ይባርከው የሚያስብል እግዚአብሔር ሞገስ ይሁነው የሚያስብል ድንቅ ስራን ሰርቷል። እያስደመመ ብቻ ኢትዮጵያውያንን እያስደመመ ኢትዮጵያውያንን እያስደሰተ ኢትዮጵያውያንን እያኮራ የሄደ ልጅ ነው። በጣም ነው ደስ ያለኝ እውነት ለመናገር ለአርቲስት ኢትዮጵያውያን የረሳናቸውን አርቲስቶች እያስታወሰ ቢያንስ መኪና እንዲያገኙ ነገሮችን ሳፖርት እንዲደረጉ እያደረገ ስንመለከት በጣም ደስ ይላል፣ ያኮራል። በቃ የኢትዮጵያዊ ነው ይሄ ነው እግዚአብሔርን ደስ የሚያሰኘው ተግባር። በቃ አንተ በቻልከው አቅም የሆነ እውቅና ስታገኝ የሆነ ነገር ሰዎች ሲያጨበጭቡልህ ሙገሳ ምናምን ስታገኝ እግዚአብሔር በሰጠ ሞገስ ላይ ሞገስ መደረብ ነው ያለብህ፣ ሞገስ መጨመር ነው ያለብህ። በቃ አለበለዚያ ግን እግዚአብሔር የሆነ ሞገስ ሲሰጥህ ሞገስን እየገፈፍክ የምትሄድ ከሆነ ከባድ ነውና ለብዙዎች አርአያ ይሆናል ብዬ አስባለሁ። በተለይ መንፈስ አይነት ለሚሉ ሰዎች በጣም አርአያ የሚሆን ስራ ነው የሰራው። እንዲህ አይነት ልጆች አይታችኋቸዋል። መንፈሳዊ አገልግሎት የሚሰጡ ሰዎች ተጋርደው በቃ ተሸፍነው አሁን አዶናይ ማለት ጀምረዋል ማለት ነው። አይታችኋቸዋል። ጌታ አዶናይ ድረስልን አይነት በቃ እውቅናችን ተደብቋል፣ እውቅናችን ተሸፍኗል ነገር ነው የሚመስለውና አዶናይ ማለት ጀምሯል። እግዚአብሔር ይመስገን። በጎ ስትሰራ እኔ የምፈራለት እሱን እግዚአብሔር ይጠብቀዋል ብዬ አስባለሁ። በእርግጥ መራቅ ነው ያለበት። እንደዚህ አይነት መንፈሳዊ አገልግሎት የሚሰጡ የነበሩ ሰዎች ከእንደነዚህ አይነት ሰዎች መራቅ ነው ያለበት። በራሱ መንገድ አሁን እየሄደ ባለበት መንገድ ነው መሄድ ያለበት ባይ ነኝ። ወጥመድ ውስጥ ይከቱታል፣ አላስፈላጊ ችግር ውስጥ ይከቱታል። ሆዳሞች ስለሆኑ ስግብግቦች ስለሆኑ ማለት ነው። ስግብግቦች ስለሆኑ አላስፈላጊ መንገድ ውስጥ ነው የሚከቱት። ከሰዎች ጋር ያጋጩታል፣ ከሌላ ሃይማኖት ጋር ያባሉታል። ምንም የሚጠቅሙት ነገር የለም። መንፈሳዊ አገልግሎት የሚሰጡ ሰዎች በጣም መራቅ ነው ያለበት ከእንደነዚህ አይነት ሰዎች። ወይ ጠቅልሎ ወደ መንፈሳዊ ነገር ከገባ መግባት ነው
እንደዛ አይነት ውስጥ የሚገባ አይነት ሰው አይመስለኝም። ይሄ መንፈሳዊ ምናምን ነገር ውስጥ እዚህ ቲክቶክ መንደር ላይ የሚገባ አይመስለኝም። በዚሁ ቅቡልነቱ መቀጠል አለበት ባይነኝ እኔ በግሌ እና እግዚአብሔር ይረዳዋል። በቃ እሱ ማንንም ሰው ተው ስላልከው አይደለም ዘፋኝነትን የሚያቆመው። ማንንም ሰው ተው ስላልከው አይደለም ከጭፈራ ህይወት ውስጥ የሚወጣው። እግዚአብሔር እሱ ውጣ ብሎ እሱ ሲፈቅድለት የልብህን አይቶ የውስጥህን መሻት ተመልክቶ እግዚአብሔር ያስወጣል እና በዛ መንገድ ነው መቀጠል ያለበት ባይነኝ እንጂ አዶናይ ይሄ መንፈሳዊ ምናምን አገልግሎት ውስጥ ያሉትን ሰዎች በፍጹም ማቅረብ የለበትም። በዙሪያ ማድረስ ድርሽ እንዲሉ ማድረግ የለበትም። ምክንያቱም በጣም አላስፈላጊ ስህተት ውስጥ ችግር ውስጥ ነው የሚከቱት እና እየሰራ ያለው በጎ ስራዎች መልካም ስራዎችን መቀጠል በደንብ አድርጎ አጠናክሮ መሄድ እኛ ስላልነውም ብቻ ሳይሆን በጣም ጎበዝ ነው። እግዚአብሔር እንዳልኳቸው ይረዳዋል። እንዲህ አይነት ሰዎችን እግዚአብሔር ይረዳል። መሰናክል የሚሆኑ ሰዎችን ደግሞ ሊያመጡበት ይችላል። እሱን ደግሞ መሰናክል እግዚአብሔር ያሳልፈዋል ብዬ አምናለሁ እና በጎ ስራዎችን እያየን እየተመለከትን ነው። በአዶናይ ላይ መንፈሳዊ ቅናት ኖሯቸው ሳይሆን ይሄ መንፈሳዊ ነው ምናምን የሚሉ ሰዎች በቃ የሆነ ታይታቸው ስለቀነሰባቸው ነው አዶናይ 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 የሚሉት። የለም እሱ መስሚያው ቅርቅር ነው። መስሚያውን ድፍን አድርጎ ነው መጓዝ ያለበት ባይ ነኝ። ቤተሰብ በጣም ኤፍሬምዬ በጣም ይሄ ጉንጫ አልፋ የሆነ ሃይማኖት ክርክር፣ ጉንጫ አልፋ የሆነ ሃይማኖትህን ሳይሆን የምታመነውን ፈጣሪ ሳይሆን ራስን ለማሳየት የራስን እውቀት ለማሳየት ከሚጋጋጥ የተራ ተከራካሪ የቲክቶክ ተከራካሪ የሱ እጅግ በጣም እግዚአብሔርን ደስ የሚያሰኝ ይመስለኛል። እግዚአብሔር ደስ ይሰኝበታል። በእርግጠኝነት እግዚአብሔር በብዙ ነገር ይባርከዋል። እና እኔ ለጆሲ ራሱ ያደረገው ነገር አይደንቅም? አይገርምም? ጆሲ ቤቱ ድረስ ሄዶ በቃ ባዶ እጄንማ አልገባም ብሎ ፍሪጅና ማሞቂያ ስቶቭ ገዝቶለት ይዞለት ሄደ። በጣም ነው ደስ ያለኝ ጌታ። በቃ እንደዚህ ነው መከባበር። የተዋወቁት አስባችሁታል? እስር ቤት ውስጥ ነው የተዋወቁት። ግን ልጁ የዋህነቱን ቅንነቱን አይታችሁታል? በስመ አብ ወወልድ ወመንፈስ ቅዱስ። እንዲህ አይነት ጓደኛ ይስጣችሁ። እንዲህ አይነት ቅን ሰው በዙሪያችሁ እውነት እሱን ቅን ሰዎች ይክበቡት፣ መልካም ሰዎች ይክበቡት። በጣም የልቡን ቅንነት የልቡን ምርጥ መልካምነት ነው ያየሁት። ማርያምን አዶናይን ሃይማኖተኞች አሁን እሱን ቢቀርቡት በስመ አብ በጣም በብዙ መልኩ ሊጠቀሙበት ነው የሚፈልጉት እና እግዚአብሔር እሱ ይሁነው ነው የምልህ። ነው ብዬ ስራ መጠየቅ ትልቅነት ነው። በጣም አመሰግናለሁ። እውነት ወንድሜ ስለምወድ ነበር ቅር ያለኝ ዳጊ ሲነኩብኝ ስለማልወድ ነው። ተባረክልኝ። አመሰግናለሁ። ስለይቀርታ ተሰመር በጣም ተከብቤያለሁ። ለዛ ነው ጎበዝ። አንቺም ይቅርታ ስለተቀበልሽ እናመሰግናለን። ያው ሁሉም ሃይማኖት አለው የራሱ ሃይማኖት። የኔን ሃይማኖት ሰዎች እንዲነኩብኝ አልፈልግም፣ እንዲያንቋሽሹብኝ አልፈልግም። እውነት ለመናገር ቢያንቋሽሹም ግን አይገርመኝም። ትልቁ ነገር ሰዎች ሃይማኖቴን ስላንቋሸሹ ሃይማኖቴን ስለነኩ ከሃይማኖቴ ላይ ከእምነቴ ላይ ቅንጣት ታክል የሚቀንስ ነገር አለ ብዬ አላምንም። ነገር ግን ባያደርጉ እመርጣለሁ። ሲቀጥል ደግሞ ማድረግንም አልመርጥም። እኔ ማን ነኝ የሰው ሃይማኖት የምነካው የሚለው ነገር አይምሮዬ ላይ ጥያቄ ይፈጥርብኛል። ከዛ አንጻር ነው እና ብዙዬ እኮ ምርጥ ልጅ ነው፣ የአራዳ ልጅ ነው። በነገራችን ላይ የአራዳ ልጅ ነው እና ለዛ ነው አንቺ እናንተም አሪፍ ጊዜ እንዳሳለፋችሁ ተስፋ አድርጋለሁ። አንዳንድ ነገሮች ተነስተው ነበረ። እንደዛን ነገሮች ተቋቁሞ ራሱ ፕሮግራም አድርጎ ፕሮግራሙን በተሳካ ሁኔታ መጨረስ ቀላል ነገር አይደለም፣ እውነት ለመናገር ማለት ነው። እና ምንድነው እኔ እምላችሁ ግን ሁልጊዜም ዳጊም ቢሆን ፐርሰናሊ የሰውን ፐርሰናል ነገሮች ነክቶ ከነበረ ያው ስለማላቅ ነው ከነበረ አላውቅም። ሌላኛውም ሰው ደግሞ የሰውን ፐርሰናል ነገር አውጥቶ መናገር
በስተመጨረሻ ላይ ሊያመጣ የሚችለው መዘዝ ከባድ ነው። በነገራችን ላይ ነገ ነፍስ መጠፋፋት ደረጃ ላይ ሊደረስ ይችላል። ገብቷችኋል? ነፍስ መጠፋፋት ድረስ ደረጃ ላይ ሊደረስ ይችላል። ፐርሰናል ነገሮች ጥሩ አይደሉም። ለዛውም በመንፈሳዊ ነገር ተገናኝታችሁ በመንፈሳዊ ጉዳይ ተዋውቃችሁ በጣም ይከብዳል። እኔ አሁን ሳያቸው በጣም በየትኛውም ቦታ እኮ ነው ኦርቶዶክሳዊ ፕሮቴስታንቱ ምናምን በቃ ስታዩ ጉድን አውጣለው። መንፈሳዊ ሰዎች ተከርብተው ዓለማዊ የባሱ ይሄ በጣም የሚያስጠሉ ዓለማዊ ሰዎች ሆነዋል። ዓለማዊ የምትሏቸው ሰዎች ተከርብተው የመንፈሳዊ ሰዎችን ስራና ተግባር እየፈጸሙ ታያላችሁ። በጣም ይገርማችኋል እኮ እግዚአብሔር እና በቃ ማለት የሰውን ፐርሰናል ለምን ትነካለህ? እኔ ሌባ ነኝ፣ እኔ ከሰረኩ ምን አገባህ? እኔ ሌባ ነው መሆኔ እንዴ? የኔ ቃሚ መሆን ምን አገባህ? አንተን የኔን አጫሽ መሆን ምን አገባህ? የኔ ሰካራም መሆን ምን አገባ? ለምሳሌ አንድ አጫሽ ወይም ሰካራም ዶክተር ቢያጋጥማችሁ እንግዲህ ያ የልብ ሐኪም ነው እንበል። ሰካራሙ ዶክተር አይ ስለሚሰክር እሱ ጋር ሄጄ ልታከምም ትላለህ? እሱ አያክመኝ ትላለህ? የእሱን ምክር አልቀበልም ትላለህ? ሲጋራ አታጭስ ብሎ የመከረህን ዶክተር ሲጋራ ሲያጨስ ብታየው አይ እሱ ሲጋራ እያጨሰማ ይሄ ዶክተር ጋር ሄጄ አልታከምም ትላለህ? አትልም። ያ የራሱ ፐርሰናል ጉዳይ ነው፣ የግል ህይወቱ ነው። እንዴ የግል ህይወት ውስጥ ለምን ትገባላችሁ? የግል ህይወት ውስጥ አትገባቡ። የሰው ፐርሰናል ጉዳይ ላይ አትገባቡ የምንለው ለዚህ ነው። ነገ ይሄ እግዚአብሔር ምስክሬ ነው። ነገ ከነገ ወዲያ ደግሞ የህይወት መጠፋፋት ውስጥ ትገባላችሁ። ብዙ ሰዎች ማለት ነው በህይወት ትፈላለጋላችሁ። እናቴን ነክተ፣ ልጄን ነክተ፣ አባቴን ነክተ እንዴት ዝም እልሃለሁ? እንዴት ዝም ብዬ አልፋለሁ? ይሄን ማሰብ አለብህ። ትዳሬን ነክተ እንዴት ዝም ብዬ አልፋለሁ? ልጄን ዘቅዝቀህ እንዴት ዝም እልሃለሁ? ይሄንማ አርቀህ ማሰብ አለብህ እንዴ። በምላሹ የሚሰጥህ ነገር በጣም ከባድ ሊሆን እንደሚችል ማወቅ መረዳት አለ። ፐርሰናል ነገራት ምን አገባህ? ምን አገባሽ እንዴ? በሰው ህይወት ውስጥ ምን አገባችሁ እናንተ? እኔ ደጋግሜ የምናገረው መንፈሳዊ ዓለማዊ ሰዎች ቢያደርጉት አይደንቅም፣ አይገርምም። መንፈሳዊ ነን የምትሉ ሰዎች ላይ ግን የማየው እጅግ በጣም አሳፋሪ ነገር ነው ማየው። ማርያምን እኛም ጋር ሲፈጠር ታያዩኛላችሁ። ቶሎ ነው የምሸሸው፣ እጠፋለሁ ከሚዲያ። አይመቸኝም፣ በጣም ነው የሚያቅልሽልሽ፣ የሚያስጠላኝ። እኔ ምንም አያገባኝ። እኔ ከብፁ ጋር በሀሳብ ልዩነት ይኑረኝ፣ በሀሳብ ልዩነት ልንና አምናለሁኝ። ከዛ ባልፌ ግን በብፁ ላይ ፐርሰናል ነገር ማንም ሰው ይመጣ ይደብረኝ፣ ሽክክ ብሎኝ ይሄዳል። አላቅም ብቻ ማን ይጀምረው ማን ይጨርሰው ይፈጽመው አላውቅም። ግን ፐርሰናል ነገሮች ትክክል አይደሉም። አንድ ልጅ አስታውሳለሁ እኔን የጎዳ መስሎት የሆነ ጊዜ ላይ አንተ እኮ ዘፋኝ ነበርክ ብሎ ዘፈን ስዘፈን የነበረበትን ቪዲዮ አውጥቶ ለቀቀው እንትን ላይ እና በቃ ያ ሰው ለራሱ ይጸጽተው ክርስትናው መሆኑ ነው። በቃ እሱ እኮ ለክርስትናው ጠበቃ ቆሟል። በቃ የኔን ክብር አዋረደ ማለት ነው፣ እኔን ዝቅ አደረገ ማለት ነው። በቃ እኔ በቃ ሚኪያስ ዘፋኝ ነበረ ምናምን ብሎ ዘፈኔ ስሰራ ነበር የሰራሁትን ዘፈን አውጥቶ ለቀቀ። በቃ በሱ ቤት በቃ እሱ ክርስትናውን አሳይቷል። እኔ ደግሞ በቃ በጣም ማረባ ሰው መሆኔን ዘፋኝ መሆኔን አሳየ ማለት በቃ በዚህ አሁን የክብር አክሊል ይቀዳጃል ማለት ያስ ኢማጂን አድርጉት። ክርስትና የሰውን ፐርሰናል ነገር በመንካት የምታዳብረው፣ ክርስትና የሰውን ፐርሰናል ነገር በመዳሰስ ፐርሰናል አታኪንግ ውስጥ በመግባት ክርስቶስ የምታከብርበት ህይወት አይደለም። በነገራት የሚኖር ነው ክርስትና፣ የሚኖር ጋይስ
ይደብራል ልላችሁ ፈልጌ ነው። ይደብራል። በቃ እንደዚህ አይነት ነገር የክርስትና መለኪያው አይደለም። የክርስትና መለኪያው አይደለም። የክርስትና መለኪያው መኖር ነው። ከቻልክ መኖር ነው። ከቻልክ መኖር ነው። ካልቻልክ ደግሞ በቃ የሆነ ደበቅ ማለት ምናምን አሪፍ ነው ባይ ነኝ። ያው እናንተም አጸፋውን ምላሽ ደግሞ በክፉ ቃላቶች ባታደርጓቸው አሪፍ ነው። ዋናው ፕሮግራሙን ሰው አዘጋጅቶ መሰናክል ይኖራል። ያ መሰናክል አልፎ ቁም ነገር ላይ ማድረሱ ነው። ከዛ ባለፈ ነገሮች መልካም እንዲሆኑ፣ በጎ እንዲሆኑ፣ ጥሩ እንዲሆኑ ሰዎች ቁጭ ብለው በጠረጴዛ መሀል ተነጋግረው ችግሮቻቸውን ፈተው ወደ ተሻለ ነገር እንዲጓዙ ማድረግ ይጠቅማል ባይ ነኝ። አይመስላችሁም? ቤተሰብ እንደዛ ብታደርጉ አሪፍ ነው። ሌሎቻችሁም ማለት ነው። አለን። እግዚአብሔር ይመስገን። ክብር ለመድኃኔዓለም። እንዴት ነህ ልኝ? ልጅህ ተሻለው አይደል? ባለፈው እያወራ ሰምቼ ነበር። ልጄ በጣም ቆየ። እግዚአብሔር ይመስገን። ክብር ለመድኃኔዓለም። ተሽሎታል። ደህና ነው። ደህና ነው። እኔ 4 ልጆች አባት ስለሆንኩ የልጅ ነገር ይገባኛል። በሁለት ልጅ በልጠኸኛል አንተ። 4 ልጅ ይዛል። ታዲያስ? ዋው ደስ ይላል። እግዚአብሔር ይደረሳል። ይደረሳል። የእግዚአብሔር ስጦታ ነው። እኔ ሰሞኑን እንደውም አንዲት ልጅ አወካት፣ የሆነች ልጅ በጣም አንዲት እኔ እሷ አይደለም ያናደደችኝ፣ እሷ ያው በህይወቷ ውስጥ የገጠማትን ገጠመኝ ነው ያካፈለችውና ግን በጣም ያናደዱኝ ሰው ምን ያክል በሰው እየተመራ እንደሚኖር ሰውን ተደግፎ እግዚአብሔርን ሳይሆን ሰውን ምን ያክል ተደግፎ እንደሚኖር ያየውባት ልጅ ነች። ያየውት እንትን ነው። አንዲት ማነች የምትባል ጽዮን ነው የምትባለው። ጽዮን አወቃችኋት? ስለሷ ሰምታል? የትኛዋ ነበረች? እስኪ ሀሳቡን ትንሽ የሆነ 6 ወር ነው ምናምን 1 ዓመት የፍቅር ህይወት የነበራት ትዳር የነበራት